የድራማችሁ ፍጻሜ ግን በጣም የሚገርም ማለት ነው። ዛሬ የልጁ አባት ይሄ ነው ብሏል መጥቶ። አቤት ጥንቅር ያለ ድራማ ይመቻችሁ። እኛ የምንፈልገው ብሩክ እንዲሆናችሁ ነው። ችግር የለም ድራማችሁ እንዲሆነ ጠንቅቄ ነግሬያችኋለሁ። ሲጀመር እኔ ለተመልካቾች የማትሰሙ ስለሆነ እንጂ እኔ ነግሬያችኋለሁ። ሀይሚና ብሩኬ ምንም ግጭት የለም፣ ድራማ እየሰሩ ነው። እራሳችሁን ጠብቁ፣ ተረጋጉ ብያችሁ ነበር ማለት ነው። ግን አልሰማችሁኝም። አያችሁ፣ ድራማ ነው፣ ጥንቅር ያለ ድራማ። አያችሁ፣ የድራማው መጠናቀቂያ የልጁ አባት እኔ ነኝ ብሎ መጣ። አያችሁ አይደለም? የልጁ አባት እኔ ነኝ ካለ ተመጀመሪያው ድራማውን ስትጀምሩ ታዲያ ለምን አላመጣኸውም? ለምን አላመጣሁም? ሲጀመር ኮሜንታተሮች ራሱ ነቅተዋል። ጀግኖች ናቸው። አንዳንድ በጎች በስተቀር ማለት ነው። አንዳንድ በጎች በስተቀር ሁሉ ሰው ነቅቶባችኋል ማለት ነው። በዚህ ልክ ግን ሰው ላይ መጫወት ጥሩ አይደለም። እኛ ዩቲዩበሮች ችግር የለብንም። እኛ እንሰራለን በእናንተ ግን ደግሞ ወደዋችሁ አክብሯችሁ ለሚከተሏችሁ ሰዎች ነው እንጂ እኛ ችግር የለብንም። ነገን ብትመጡ ተነገ ወዲያም እኛ ቪዲዮ እንሰራለን። ችግር የለም። ሰላም፣ እንዴት ናቸው? አይን አለም ነኝ። ለዚህ ቤት አዲስ ከሆናችሁ ቤተሰቡ ነው አብራችሁ ላላችሁ አመሰግናለሁ። ሰላም ጤና ፍቅር ከእናንተ ጋር ይሁን አለሁላችሁ። እውነት ነው እንዲባል የማይሆኑት ነገር የለም። እውነት ነው እንዲባል ማለት ነው። በቃ ይሆናል አይደለ? ድራማ መሆኑ እንዳይነቃባቸው ተጀምሮ። እኔ ሲጀመር ትናንት ነግሬያቸዋለሁ። ትናንትና ራሱ ያችን ቻናል ከፍተው ሲመጡ መንቃት የማትነቁ በጎች አሉ። ኧረ እባካችሁ ታረቆለን፣ እያለቀስን ነው፣ ስራ መስራት አቅቶናል። ምን አይነቶቹ እንኩሮ ናችሁ በመድኃኒዓለም የምታለቅሱ ሰዎች ማለት ነው። እንኩሮ ናችሁ። ማርያምን የምሬን ነው የምነግራችሁ። እንኩሮ ብያችኋለሁ። እናንተ የምታለቅሱ እንኩሮ፣ ሌላ ምንም አልላችሁ። እንዴ እንደዚህ አይኑን ጭፍን ያለ ድራማ እየሰሩ እያያችሁ ምንድን ነው የሚያስለቅሳችሁ? እንዴ እኔ እኮ ጉድ እኮ ነው። አይኑን የጨፈነ ድራማ አይናቸውን አፍጠው እየሰሩ የእናንተ ማለት ምን ይሉታል? ምን ይሉታል? ኧረ በስመ አብ በጣም የምትገርሙት ምየን። እኔ ለእናንተ አላዝንም። ይቅርታ አድርጉልኝና ይቅርታ። በጎች ናችሁ፣ ሌላ ምንም አልላችሁ። ተጫዋቱባቸው በደንብ እሺ፣ ተጫዋቱባቸው። ጀግኖች ናችሁ፣ ጎበዞች። አላማችሁን ብቻ ያቢንጫጫ ያቢ ቢያለቅስ የራሳችሁ ጉዳይ። አልቅሱልን እኮ አላሏችሁም፣ ራሳችሁ ናችሁ የምታለቅሱት። እዘኑልን እኮ አላሏችሁም፣ ራሳችሁ ናችሁ የምታዝኑት አይደል እንዴ? ይመቻችሁ። ነገ ደግሞ ታያላችሁ እዩ ማለት ነው። ነገ ልጅቷ እዩ ትመጣለች፣ ደግሞ እሷ ትናገራለች ተብሏል። ነገ ደግሞ ትመጣለች እሷ፣ ታያላችሁ። ይሄ ድራማ ያልቃል መስሏችኋል? ይቀጥላል ገና ማለት ነው። አያችሁ እያለቀሳችሁ በደንብ ተከተሏቸው። ያላችሁ ተከተሏቸው። ኦኬ፣ አልቅሱ በደንብ። ምግብ አትብሉ። ኦኬ፣ ምግብ አትብሉ፣ በደንብ አልቅሱ። በቃ ጎበዞች። ኦኬ፣ የራሳችሁ ኑሮ ሀሳብ የጠፋባችሁ ህዝብ አላችሁና እንደዛ ነው። ኦኬ፣ ኑሯቸውን እየሰሩ ነው። የወር ደመወዛቸውን እያበሰሩ ነው። ተገባችሁ? እናንተ እዚህ አትነፋረቁ። እንደዚህ ስንናገር እንጠላለን። አይኑ አውቃለሁ። የማትወዱ አላችሁ እንደዚህ ስንናገር፣ ግን ስራና እንትን ለዩ ነው። አያችሁ አይደል? ለዩ። እኔ አፈርኩ በቲክቶክ የብሩኬን ወንድም እንደዚሁ ያልሆነ ነገር እያላችሁ ምናምን ለምትፖስቱ እናንተ አፈርኩባችሁ። ታፍራላችሁ። እነሱ የተጣሉ መስሏችሁ፣ ሀይሚና ብሩኬ የተጣሉ መስሏችሁ ማለት ነው። የምር በጣም ነው የሚገርመው። ለማንኛውም ውዶችዬ ይሄ ነው። ብሩኬን እንግዲህ ሰምታችሁታል ዛሬ። እኔ እኮ ይገርመኛል አንዳንዴ እንደዚህ እውነት ለመምሰል እንደዚህ እውነት ለማስሆን እንደዚህ መሄድ ተገቢ ነው። ስማ እያለቀሱ ቅመሞች፣ አንዳንዶች እኮ እያለቀሱ ማርያም፣ የምሬ ነው የምላችሁ እያለቀሱ ምናምን። እነሱ ብራቸውን እንጂ ለማንም ቆብ የላቸውም። ሲጀምር ብራቸውን ነው የሚፈልጉት እነሱ። እናት ሺኤስ ፍሎስ ብራቸውን ብቻ ነው። ብራቸው ይደግላችሁ።
ሌላ ማንም አያስቡ። ለነገሩ አያውቋችሁ። የሚያውቋችሁ በጽሁፍ በምትጽፉት ጽሁፍ ነው። ሌላ አያውቋችሁ። በአካል የት ሆኑ የት ተፈጠሩ የሚያውቃችሁ ሰው የለ። ዝም ብላችሁ እናንተ እዚህ ጋኝኝ ትላላችሁ እንጂ ማለት ነው። እና ለማንኛውም ይመች። አንተም ቻናል እንዲከፈትልህ ፈልገህ ይሆናል መቼም የመጣኸው። ለዛ ነው እንደዚህ ብቅ የምትሉ ለዛ ነው እንግዲህ አንተም ቻናል እንዲከፈትልህ ስለፈለግክ ነው። እናቴ እዩ አስከፍታ ላሽ አለች። እናንተ 10 ሺህ ገብታለች። በጣም ይገርማል። ጥሩ ሂዳለች። 10 ሺህ ገብታ ያው ታትገባት በንም 10 ሺህ እና እንግዲህ ይሄ ነው። ግን እንዲሁ አንድ ነገር ለምፈልገው ለነገሩ ለቅመሞች ምክር ያስፈልጋል። እናንተም መምከር ማለት ድፍንቅል ውሃ አስገብቶ ናውጣ እያሉ መታገል ስለሆነ እናንተ ምክር ያስፈልጋችሁ። እንደዚህ አይነት ነው አይደል? ተሳሳት ማለት ነው። ይቅርባችሁ። ኦኬ፣ ይሄን ነው የምለው። ውድ አድማጭ ተመልካቾቻችን ቆይታችን ይሄን ይመስላል። እንግዲህ እንወዳችኋለን፣ እናከብራችኋለን። ባይ ባይ። ነገ ይበለን።